ባለቤቴ ታማ ሆስፒታል እንደገባች ነግሬሻለሁ። በዙሪያዬ ብዙ ችግር አለብኝ። ሌላ ችግር መጨመር አልፈልግም። ስለዚህ እቺ ልጅ እኔ ቤት እንድትሆን ከፈለግሽ አንቺም ከሷ ጋር እኔ ቤት መኖር ይኖርብሻል። ድን የምትለው ሰውዬ አትቀልድ እንጂ ቀልድ ነው ያስከው። እየቀለድኩ አይደለም። እናቷን አግታ ከእናቷ ጋር እስክትገናኝ ድረስ አንቺም ከሷ ጋር እኔ ቤት ውስጥ መቆየት ይኖርብሻል። አይ አላደርገውም። በፍጹም ትሄዳለች ብለን እንድታስብ። እህቴ ምን እያልሽ ነው? ያለብንን ዕዳ ታውቂያለሽ። ደግሞ ይሄ ሰውዬ ሀብታም ነው። ማን ያውቃል? ምናልባት ዕዳችን የምንከፍልበት አጋጣሚ ሊሆን ይችላል። እባክሽን እሺ በይው እባክሽን። እንደገና ቀድር እነዛ ሰዎች እጅ ላይ ወርቃ ስራ እያሰሯት እንዲደበድቧት ትፈልጊያለሽ? ያ ነው ፍላጎትሽ? ይኸው ነው። ለእሷ ያዘንሽ አታስመስይ። አዎ እህቴ፣ ለእሷ አላዘንኩም፣ ግን ያለው አማራጭ ይሄ ነው። ለእሷም ለእኛ የሚጠቅመው ይሄ ነው እህቴ። ይሄና ይሄ ብቻ ነው። እሺ ሄዳለሁ። በጣም ጥሩ ውሳኔ እንደወሰንሽ ይሰማኛል። ለማንኛውም ተዘጋጂ፣ መኪና መጥቶ ይወስድሻል። ዘይነብ በመጨረሻም ራሷን መስዋዕት አድርጋ ከአድራ የመከራ ህይወት ወጥታ ገባትን ህይወት እንድትኖር እንዲሁም እህቷ ቤተሰቧ ላይ ይዛባቸው የመጣቸውን ዕዳ ለመክፈል ራሷን መስዋዕት አድርጋ ከቤተሰቧ ጋር ያላትን ህይወት ትታ ቃድርን ይዛ የሥራ ትልቁ ቤት ውስጥ ህይወቷን ለመጀመር ሳትወድ በግዷ ተስማምታለች። ዘይነብ ወደ ቤት መጥታ ቢበዛ ለአንድ ወር በቆይ ነው ብላ እናትና አባቷን እንደምንም አሳምናቸው ስርዓት የላከው መኪና ቤታቸው ሲመጣ እሷም ሻንጣውን አስተካክላ እየወጣች እያለ ምንድን ነው ነገሩ? የሁሉ ሻንጣ? ዘይነብ ወዴት ልትሄድ ነው ባካችሁ? ዘይነብ አዲስ ስራ አግኝታለች። ትንሽ ከከተማ ወጣ ይላልና ወደዛ ልትሄድ ነው። ስራ አግኝታ ነው። ኦ ደስ ይላል። ዘይነብ ስራ አገኘች። እንኳን ደስ አላችሁ። እናመሰግናለን። እሺ አንቺስ ካድርን አገኘሻት እንዴ? አይ እየፈለግኳት ነው፣ ገና አላገኘኋትም። ያው ትገኛለች። የት ትሄዳለች ብለች ነው? አዎ እሱማ የት ትሄዳለች፣ ትገኛለች እንጂ ፈልጊያት ብቻ። ነይ ግቢ ነይ። ኤኪምና አያል ይባላሉ፣ ልጆቼ ናቸው። እሱ ደግሞ ጃን ይባላል፣ ታላቅ ወንድሜ ነው። እሺ እሷ ደግሞ ዘይነብ ትባላለች። ልጆች ምን መሰላችሁ? እመቤት ዘይነብ እናታቸው እስክድን ድረስ እዚህ ሆና እናንተን ትገባከባለች። ቤት ውስጥ ለእናንተ የሚያስፈልገውን ሁሉ ነገር ታደርግላችኋለች። አባዬ እኛ ራሳችንን እንችለናል፣ ሕፃን ልጅ አይደለንም። ሁሉንም ነገር በራሳችን ማድረግ እንችላለን። አውቃለሁ ልጆቼ፣ እናንተ አሁን ሕፃን ልጅ አይደላችሁም፣ ግን ሰው ያስፈልጋችኋል። እናታችሁ ከሆስፒታል እስክትወጣ ድረስ ሰው ያስፈልጋችኋል። ምንም አታስብ አባዬ። እማዬ በጣም በቅርቡ ደህና ትሆናለች። በቅርቡ ወደዚህ ትመጣለች። ስለዚህ ማንም አያስፈልገንም፣ ማንም። ሰላም ልጆች፣ እኔ ዘይነብ ነኝ። እቺ ደግሞ ውዷ እህቴ ካድር ነች። በቃ እኔ ወደ ክፍሌ መሄድ ይኖርብኛል። እኔም ወደ ክፍሌ ልግባ። በቃ ስለተዋወቃችሁ ደስ ብሎኛል። እሺ አመሰግናለሁ። እዚህ ላይ መፈረም ይኖርብሻል። ምንድን ነው እሱ ደግሞ? ስለ ቀድር ጉዳይ ከእኔና ከአንቺ ውጪ አንድ የሚያውቀው ወንድሜ ብቻ ነው። ከእኛ ከሶስታችን ውጪ ማንም ማወቅ የለበትም። ለማንም ምንም አትናገሪም። ቀድርን ብትሆን ለማንም ምንም አትልም። አቶ ስርዓት ለማንም ምንም አልነግርም ብያለሁ እኮ። ቢሆንም እዚህ ጋር ፈርመሽ በስምምነት ብናደርግ ይሻላል። ፈርሚ። እሺ በሉ አሁን ወደ ተዘጋጀላችሁ ክፍል መሄድ ትችላላችሁ። አብዳል እንደ ወንድሜ። እችን ሕፃን ለምንድነው ወደዚህ ቤት ይዛት መጣው? ወንድሜ ቆይ ምን እያረክ ነው? ጃን ማድረግ ስላለብኝ ያረኩት። የልጅቷ አባት እስኪገኝ ድረስ እች ልጅ እዚህ መሆን አለባት። አለበለዚያ እኔም ቤተሰብም ከባድ ችግር ውስጥ ነው የምንገባው። ጋዜጠኞች ይህንን ጉዳይ ከሰሙት መነጋገሪያ እንሆናለን። ያንን የማይረባ የልጅቷን አባት እስካገኝ ድረስ ልጅቷ እዚህ ትሆናለች። ስርዓት የቀድር አባት ማን ነው? እኔን የደፈረኝ እያለ ቁጭ ብሎ እያብሰለሰለ የሚስቱን የቤራክን ስልክ አግኝቶ ስልኳ ላይ አንድ ነገር ካገኘው ብሎ ስልኳ ላይ የሚገኙ ፎቶዎቹን ሲመለከት ድንገት ቀልቡን የሳበ አንድ ፎቶ ይመለከታል። ይህም የሚስቱና የቀድር አባት ተመሳሳይ ንቅሳት ወይም ታቶ በእጃቸው ላይ ተነቅሰው እጃቸውን ብቻ የሚያሳይ ፎቶ ነበር። ውዴ ምን እየሰራሽ ነው? እጄ ላይ ታቶ ላሰራ ፈልጌ ነው። ይህን ያክል ወደሽዋል ማለት ነው? አዎ እንደዛ ነገር። ግን እኮ አንደኛው ስዕል ያለ አንደኛው ምንም ነው። አንዱን ብቻ ነው የምትነቀሽው? እኔ አያስፈልገኝም። እኔ ይሄን ብቻ ነው መነቀስ የምፈልገው። ጠዋት ላይ ካድር አሳዳጊዋ ለእሷ ደረቅ ዳቦ ሰጥታ ለራሷና ለባሏ ስጋ ጠብሳ ካድር በልጅ አምሮቷ እንድትቃጠል ያረገችበትን ያንን የስጋ ጥብስ ዘይነብ ዛሬ ከዛም በላይ ሽታው የሚያውድ አምሮቷን የሚቆርጥላትን ቆንጆ ቁርስ ሰርታላ እሱን እየበላች ነው።
ሰላም፣ እንዴት አደራችሁ? ሰላም አቶ ሰራት፣ እንዴት አደርክ? እንዴት አደራችሁ ልጆች? ኤልኪም አያል፣ እንዴት አደራችሁ? ምላኬ ድረስ ልጆቹ እንዴት አደራችሁ ማለትም አያውቁም። አያል ውዴ፣ ቁርስ እሱን ብቻ ነው እንደምትጠቀሚው? አዎ ይሄ ይበቃኛል። ግን እኮ ከፈለግሽ እኔ ምግብ ልሰራልሽ እችላለሁ። ቆንጆ ሳንዶችም ልሰራልሽ እችላለሁ። አይ አልፈልግም እናቴ፣ ኪሎዬ ከዚህ በላይ እንደጨምር አትፈልግም። ይህን ብቻ ነው ቁርስ ለምትጠቀመው። ግን እኮ ልትጎጂ ትችያለሽ። ይሄ ብቻ አይበቃሽም። እህቴ፣ የእኔ እናት ምንድን ነው የምትወደው? ማለት እናትሽ ምን እንደምትወድና ምን እንደምትጠላ አታውቂም እንዴ? የእኔ እናት ቃድር፣ ቁርስሽን ብይ፣ ቁርስሽን ብይ። ምን መሰላችሁ፣ የእሷ እናት በልጅነቷ ነው ጥላት ሄደችው። ለዛ ነው። እሺ ልጆች፣ እኔ ወደ ሥራ መሄድ አለብኝ፣ እየረፈደብኝ ነው። ይሄውልህ ደግሜ ነው የምነግርህ፣ እኔ ከአንተ ጋር ምንም የአክሲዮን ክፍፍል ምንም ሥራ አልሰራም። ለምንድነው አቶ ሰራት እንደዚህ የምትለው? እኔና አንተ አብረን ብንሰራ ውጤታማ መሆን እንችላለን። እኔና አንተ በፍጹም አንድ ላይ መስራት አንችልም። ከአንዴም ከሁለቴም በላይ ክደኸኛል። ከጀርባዬ ልታጠቃኝ ሞክረሃል። እኔ ደግሞ ከማላምነው ሰው ጋር ሥራ መስራት አልፈልግም። እሱ እኮ ያለፈ ስህተት ነው፣ ደግሞም በአጋጣሚ የተፈጠረ ነገር ነው። በቃ ነግሬሃለሁ፣ ሐሳቤን አልቀይርም። ሰራት፣ በደንብ ብታስብ ጥሩ ነው። በኋላ የሚቆጭን ነገር ባትወስን ጥሩ ነው። ምን ማድረግ እንዳለብኝ የማውቅ ሰው ነኝ። የራሴን ውሳኔ ወስኛለሁ። ማንም ሰው ደግሞ ውሳኔን ሊያስቀይር አይችልም። በጣም ጥሩ ሰራት፣ ይቆጫል፣ በጣም ይቆጫል። ቆይ አንተ የማትረባ ምን ነበር ያልከኝ? ሰራት ከአንተ ጋር ለመስራት ተስማምቷል፣ ምንም አታስብ ስትለኝ አልነበረም? አዎ እንደዛ ነበር ያለኝ። ጃን፣ ምንድን ነው የምትለው? ይሄው ከአንተ ጋር ምንም አይነት ስራ አልሰራም፣ ምንም አይነት የአክሲዮን ክፍፍል የለንም ብሎ ጥሎ ነው ሄደው። እኔ እንጃ ለምን እንደዚህ እንዳደረገ የማውቀው ነገር የለም። አዳምጠኝ ጃን፣ ይህንን ጉዳይ በፍጥነት ጨርስ፣ አለበለዚያ ከባድ ችግር ነው የሚመጣብህ። ሚስጥሮችን በሙሉ ነው ማፈነዳው። እሺ እንዳልክ አደርጋለሁ። እሞክራለሁ አይደለም፣ አደርጋለሁ። እሺ አደርጋለሁ። እሺ። ሰራት የቃድርን አባት ለማግኘት መሯሯጡን ቀጥሏል። ሚስቱና የቃድር አባት ንቅሳት እጃቸው ላይ የተነቀሱበትን ቦታ እያፈላለገ በመጨረሻም የተነቀሱበትን ቦታ አግኝቷል። ይሄ ታቶ ከረጅም ዓመት በፊት የተሰራ ነው። አዎ እዚህ ቤት የተሰራ ነው። እና አብሯት የመጣውን ሰው አይተሃል? ማን ነበር አብሯት የመጣው? እኔ እንጃ ጌታዬ፣ ረጅም ዓመት ስለሆነ ማስታወስ አልችልም። ሴትዮዋን አውቃታለሁ፣ ሰውየውን ግን ከዛ ቀን በፊትም አይቼው አላቅም፣ ከዛ ቀን በኋላም አይቼው አላቅም። ስሙንም አላውቀው። የሰራት እናት ልጆቹን ለማሳደግ መታለች የተባለችው ዜነብና ቃድርን ምንም አልወደደቻቸውም። ከሷ ይልቅ ሌላ የተሻለ ዘመናዊ ትምህርት የሚያስተምር የተሻለ አሳዳጊ ትምጣ እያለች ዜነብና ቃድርን አባራ ሌላ አሳዳጊ ለመቅጠር እያፈላለገች ነው። ኤጂም ልጄ፣ ምንድን ነው የሆንሽው? ለምንድን ነው የማትነግረኝ? አባዬ፣ እኔ ትምህርት ቤት መሄድ አልፈልግም፣ መማር አልፈልግም። ለምን ልጄ? ምንድን ነው የሆንሽው? አባዬ፣ እማዬ ደህና እስክትሆን ትምህርት ቤት መሄድ አልፈልግም። በቃ ከእማዬ ጋር መሆን ነው የምፈልገው። እንደዛ ብሎ ነገር የለም። ትምህርት ቤት ሄዳላችሁ፣ ትምህርታችሁን ትማራላችሁ። እማዬ ጋር መሄድ ነው የምንፈልገው። አይሆንም ብያችኋለሁ፣ አይሆንም። ቆይ አባዬ፣ ምንድን ነው የሆንከው? እማዬን ችላ ብለሃታል። ወደ ሆስፒታል ሄደህ እማዬን አትጠይቃትም? እኛ እንድንሄድ አትፈልግም? እኛ ስንሄድ ከእኛ ጋር አትሄድም? ስለ እማዬ እንድናወራም አትፈልግም? ቆይ ምንድን ነው የሆንከው? እኛ እኮ እማዬ፣ በቃሽ፣ እማዬ አትበሉኝ፣ በቃችሁ። ከዚህ በኋላ የእሷን ስም እንድጠሩ እንደውም አልፈልግም። አባዬ፣ እውነት አንተ ተለውጣል። የእማዬ መጉዳት ምንም አልተሰማም። አባዬ፣ እኛ ማናውቀው ሰው የማናውቀው አባት ሆነብናል። ጃን የተባለው የሰራት ወንድም ለወንድሙ ጥሩ እየመሰለ ነገር ግን ከጀርባው መጥቶ እያጠቃ ከወንድሙ ጠላቶች ጋር እየተባበረ የወንድሙን ውድቀት ይጠባበቃል። ዛሬ የሰራት ልጅ ሀያት ዓመቱን ሙሉ ስትማርበት የነበረው የፒያኖ ትምህርት አጠናቃ በመጨረሻም የምትመረቅበትና ሁሉም ሰው በተሰበሰበበት ቦታ ላይ ልዩ ችሎታዋን የምታሳየው ቀን ደርሷል። የልጁ የደስታ ቀን በድምቀት እንዲከበር የፈለገው ሰራት ደግሞ ቤተሰቦቹን እንዲሁም ሌላኛው ወንድሙን ጃን ሳይሆን ጃንን ከባባር የተባሉ እንግዶችን ጠርቶ ከባድ ዝግጅት አሰናድቷል። ሀያትም ምንም እንኳን አቅሟን ችሎታዋን ለማሳየት ብጓጓም ነገር ግን በዛ ሁሉ ሰው ፊት ለፊት ችሎታዋን ለማሳየት በጣም ደንግጣለች። ቃድር ከሁሉም ጋር እንድትገባባ እዚህም እዛም የምትለው ዜነብ ደግሞ ሀያትን አይዞሽ እያለቻት ለፕሮግራሙ እያዘጋጀቻት ነው። ዝግጅቱ የሚጀመርበት ሰዓት ደርሶ እንግዶችም ቦታቸውን ሲይዙ የሀያት የፒያኖ መምህር መጥቶ ወደ ዝግጅቱ ይዟት ይሄዳል። ሁሉም ሰው ለሀያት እያጨበጨበ ሞራል ሲሰጣት
ሴትዮ ምን እያረግሽ ነው? እንዲሁ ደስ ስላለኝ ነው። ይቅርታ። ይኸውልሽ አርፈሽ ተቀመጪ። ሰው ሁሉ ወደ አንቺ እየተመለከተ ነው። ትኩረት እየሳብሽ ነው። ቆይ ምን እያረግሽ ነው? ልጅቷን ለምንድን ነው ይዘሻት የመጣሽው? ከእህቶቿ ጋር መሄድ ፈልጋ ነበር። ይዣት እህቶቿ አትበይ። ልጆቼ ለእሷ ምንም አይደል። አያት ፈራ ተባ እያለች ፒያኖ መጫወቷን ትጀምራለች። ሌላው ቀር ሆስፒታል ውስጥ ራሷን ስታ የምትገኘው እናቷ ምናልባት የልጇን ችሎታ ስታዳምጥ ራሷን ከሳተችበት ከነቃሽ ተብሎ በቲቪ በቀጥታ እንዲተላለፍ ተደርጎላታል። ካደር ውዴ፣ ምናልባት አንቺም አንድ ቀን እዚህ ወንበር ላይ ትቀመጭ ይሆናል። ቆንጆዋ ልጅ፣ የአንቺ ስም ካድር ነው? አዎ የኔ ስም ካድር ነው። አንተ ማነህ? ጃን እባላለሁ። በጣም ይገርማል። ካድር ማለት አንቺ ነሽ? ሀያል ፒያኖዋን እየተጫወተች የፒያኖ መምህሯ ደግሞ ከጎና ቆሞ እያበረታታት፣ ሁሉም ሰው በዝምታው እሷን እያዳመጠ ነው። በዚህ መሃል ግን ስርዓት አይኑን ለማመን የከበደው አንድ ነገር ይመለከታል። ከሚስቱ ጋር እጁ ላይ ያንን ንቅሳት የተነቀሰውን የንቅሳት አይነት አንድ ሰው እጅ ላይ ይመለከታል። ከረጅም ዓመት በፊት እዚህ መጥተው ተመሳሳይ ንቅሳት በእጃቸው ላይ ተነቅሶ ነበር አስታውሳለሁ። ስርዓት ችግር አለ እንዴ? ምንድን የሆንከው? ስርዓት እባክን አንድ ጊዜ ጀልዮ ምን እያረክ ነው? አቶ ስርዓት ምን እያረክ ነው? ያዙት ያዙ! አቶ ስርዓት እባክን አቁም! አቶ ስርዓት እባክን ተው! ስርዓት እባክን ተው! ልቀቁኝ! እገለዋለሁ! ልቀቁኝ! እገለዋለሁ! ስርዓት እባክን ተው! ስርዓት ተረጋጋ! እባክን ተረጋጋ! እገለዋለሁ! ልቀቁኝ! እገለዋለሁ! ሰላም፣ እንዴት ናችሁ? እንዴት ቆያችሁ? ውድ የቃና መሳጅ ቤተሰቦች፣ ለዛሬ አሰናዳውላችሁ ምርጡ ተወዳጁ ድራማ የበደል አበቦች ክፍል 4 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ስርዓት ሲፈልገው የነበረው የቀድርን አባት የእውነት አገኘው? ስትጓጓለት የነበረው ዝግጅቷ የተበላሸባት አያትስ ከአባቷ ጋር ያለው ግንኙነት ከዚህ በኋላ ምን ይሆን? ይሄ ከባድ ግርግር ምን አይነት መዘዝ፣ ምን አይነት ወሬዎችን ይዞ ይመጣ ይሆን? ሁሉንም አብረን የምንመለከት ይሆን? በርካታ አጓጊ መሳጭ ምርጥ ትዕይንቶች ከፊት ይጠብቁናል። አብረን በጋራ እንመለከታለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህንን ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቀው ቪዲዮ ወደ እናንተ ጋር ቀደም ብሎ ወደ እናንተ ጋር ይደርሳል። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፉት፣ ሀገሬ ሰላም ትሁን።